ባቷናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲህ ጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ ያየኝ ዋንጫ በላለሁ። አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨከርኩኝ ቋጣሪ ወይኔስ ድራክስ አንከል ያጀማ አንድ ካከባ በቃ ማንንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ። ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ አው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው። ጨጓራችሁን ቡጥ አርገን ለጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው። ጀምአው በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው ከፈኝ አንድ ጨዋታ እሱን በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዲህ ጀምአው ኮፒንግ ሸራርገው ይመቻል። አገቢም ብለው ሲቀልዱብሽ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ። ወይኔ ዋንጫ ልንበላ ነው፣ ልንሞሸር ነው፣ ልናገባ ነው። በቀለዱበት በጠላቶቼ ፊት አሲን በዘይት ቀብ ጋይስ ሁሉም ነው ምክንያቱም ነው ከየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው እናዘጋጀው። ወይኔ የኔ ክለብ አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሊ ይሄንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሳታችሁት ኳስ እሰይ ማቲያስ ፈርናንዴዝ የተባልክ ያኔ አቃጣልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመውስና በመታ በአንድ ኮርና በርንሊ ይሸንፋል። ፈርስት ሃፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሊ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሊ ቻንስ ፈጥሯል ከናንተ። ኤኒዌይ ኤዊን ዘዊን በርንማውዝን ነገ ካላሸነፈን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፈን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፈን ማለት ነው። በርንሊን በሜዳው እንደዚህ ያሸነፈ ብሎን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። በቃ ጀመው እንደ ቀልድ በሉት አቋማ ፈረሰ ማለት ነው። ጀመው አቋማ አመቱን ሙሉ አቋማ ብለን ፈረሰ በሉት እንደ ቀልድ በቃ ተበላ። ድሮም የኢንካፔ ቂጥ ላይ ማለት ነው ዲርማማ የሚለውን ካየው ጊዜ ጀምሮ ዋንጫ እንደሚበላው አውቄያለሁ። አርሰናል ዋንጫ ሊበላ አይሆንም ጀመው አይሳካላችሁም። አይሆንም ጀመው አይሆንም። አንድ ጮቴ ይቀራናል እንቋጥራለን እስከ ጥግ። ፕሪሚየር ሊጉ አልቋል 38ኛ ሳምንት እስኪደፍን ድረስ እንቋጥራለን። ሼር አድርጉላችሁ። ገና አንተም እግዚአብሔርን አንተም እንቀጥላለን አናምንም። ሰዎች የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል አሸንፏል 1-0። ዛሬ ከኔ በላይ ደስተኛ ሰው ፈልጉ። 2 ሚሊዮን ፎሎወር ያለው አካውንት ተከፍቷል። አርሰናል ዋንጫ ሊበላ ነው። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ካይ ሃቨርትዝ እንግዲህ ፈርስት ሃፍ ላይ ባገባው ጨዋታ 1-0 በርንሌይ አሸንፎ አርሰናል 5 ፖይንትስ ክሊር ወይም ደግሞ ከሲቲ 5 ነጥብ ርቆ ተቀምጧል። ሲቲ ነገ ከቦርንማውዝ ጋር ይጫወታል። ቦርንማውዝ ደግሞ ለአውሮፓ እግር ኳስ እየተጫወተ ነው ወይም ደግሞ ዩሮፒያን ፉትቦል እየተወዳደረ ስለሆነ ሲቲ ሊከብዶ ይችላል። ሲቲ ነገ ነጥብ ጣለ ማለት አርሰናል ኦፊሻሊ የ2025-26 የፕሪሚየር ሊግ አሸናፊ ሆነ ማለት ዋንጫውን እኮ በልቶታል። ግን ነገ ነው ወይስ እሑድ ነው የሚለው ነገር ነው የሚወሰድ ማለት ነው። ደጋግም ብቻ ግን እግዚአብሔር ይመስገን በጣም ሁለቱም ነገር አስደስቶኛል። ብቻ እንኳን ደስ አላችሁ አርሰናል ደጋፊዎች በሙሉ ይመቻችሁ። ነፋው ይበቃና ለረዳኛው ነፋው በእግዚአብሔር ነፋው ያሳለቀ ያስነፋው አርሰናል ኧረ በስመ አብ
ዓመት ጥበቃ 23 ዓመት ጥበቃ ኦልሞስት አንድ ጨዋታ ብቻ አንድ ጨዋታ እንችላለን። ስለምንችል ነው። ከኔ ጋር የሚያብድ ሰው ብቻ ነው የምፈልገው። የፓራስ ጨዋታ ጊዜ ከኔ ጋር የሚያብድ ሰው ነው የምፈልገው። በስመ አብ ወልድ ልጅነቴ ሙሉ ስደግፈህ ደርሳለች ቀኑ አንድ ጨዋታ እወዳችኋለሁ ሁላችሁንም። የመድፈኛው ቤተሰብ አንድ ጨዋታ ብቻ 23 ዓመት ጥበቃችን። ወይኔ ዛሬ በስመ አብ ወልድ ስለምንችል እንዴት አድርጌ ፊኒንግ መግለጽ እንደምቻል አቅም ብቻ እንችላለን። እኔ ምለው ለምንድን ነው ጨዋታዎችን በሰላም ማታሸንፉት? ለምንድን ነው የደጋፊዎቻችሁ ልብ ማለት ነው እንዴ? የልብ በሽተኛው ነው የአርሰናል ደጋፊ እንዳለ እግዚአብሔርን፣ ወይስ እኛ ተስፋ አድርገን መልሰን እንድንቋጥር ነው? እኔ አልቋጥርም። ማን ግደለኛ? አልቋጥርም። እንዴ ምን በወጣኝ ነው የምቋጥርበት? እንዴ ሰው ለማስቋጠር እስከ 90 ደቂቃ 1-0 በቃ እረስታ አስጠሉ። ግን በስማ በሉት አንድ ጨዋታ ቀረ። አንዳንዴ እንዴት የሚያስቃል። ዋጓን አርሰናል ትላልቁን 2 ዋንጫ ኢየሱስ ይደግማሉ ይደገማል ነው ማለት ግባ እናውጣው ምትለው አለ ብራዘር የለም አመሰግናለሁ አይ ላቭ ዚስ ኢዝ አርሰናል ግባ እናውጣው ኢየስ ጣፋጭ ድል ጣፋጭ 3 ነጥብ አረባላ ይሄ ነው ማን ለቋጣሪም አልহামዱሊላሂ ረቢል ዓለሚን። አሁን አንድ ጨዋታ ብቻ ስለ ጨዋታው አሁን ያርሰናል ደጋፊ ዝመተህ አይነፋም ነበር እከሌ የሚል ነገር አልፈልግም። በቃ ለቋጣሪ ይሄ ነው በአቅማችን ይሄ ነው በቃ ሀቢቢ ቀስ አድርገህ አንድ ጣል አድርገህ ፈታ ብለህ ፈታ እንኳን አይደለም ግን ጥንብርኩሱን ማውጣት ነው። ደስ ብሎኛል በጣም። ምናልባት ነገ ዋንጫውን ልናረጋግጥ እንችላለን። ከዚህ በኋላ ነገ ማናረጋው ከሆነ መስት ዊን ጌም ነው የሚያስፈልግ። በጎልም የማይሆን ነገር ነው ካያችሁ ከክሪስታል ፓላስ ማለት ነው። ደስ ብሎኛል። እንኳን ደስ ያላችሁ። ገባለት። እኛ እኮ አንቺን እንደለመድሽው ለማንበጫበጭ ማስፈራራት፣ እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌ በዚህ ደረጃ ይፈትንሻል አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ትወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይሄን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስ ቦርንሞዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ትስሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ። የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ
በቃ ዌስትሃም በርንሌ እያልኩ ይመጣኝ በክሪስታል ፓላስ ተስፋ ማልቆርጠውኒስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል ካልሆነ ወይኔ አሸነፍን። አረ ተው ግን ተው እንዳትገሉን። እኛ ዋንጫውን ሳናየው በልብ ድካም እንዳትገሉን። መድኃኒዓለም ምስክሬ ነው። ተው እኔ ሰውነቴ ቫይብሬት እያደረገ ነው፣ እየተንቀጠቀጥኩ ነው። ተው ግን ለምንድን ነው ግን በዚህ ልክ የምትቀጡን? አረ በቅዱስ ሚካኤል አረ ምን ለምንድን ነው እንደዚህ የምታስጨንቁን? በመድኃኒዓለም እንድቀጣችሁን እኮ አረ በስመ አብ አረ ተው ግን ተው አታልግጡ። መድኃኒዓለም እኛ ጨጓራችን ላይ ነው እየተደበራችሁ ያላችሁት። ያ አረ በስመ አብ አሁን እሺ እንዴት ነው የኔ ላይፍ እንዴ? አንተ እኔ እኮ እንባ መውጣት እኮ ነው የቀረኝ። መድኃኒዓለምን እንባ ማፍሰስ ነው የቀረኝ። እኔ ምንድነው የማወራው? እንዴት ነው እንደዚህ ለምንድን ነው እንደዚህ የምታረጉን? ለምንድን ነው እንደዚህ የምታስጨንቁን? ገደላችሁን እኮ ልብ ድካም። አረ መቤቴን እናቴ ትሙት። አረ ተው እንደዚህ ጎል እኮ ማስቆጠር ትችላላችሁ። አረ ፈርስት ሃፍ ላይ ተጫወታችሁበትን ኢንቴንሲቲ ለምንድነው ሰከንድ ሃፍ ይዛችሁት ያልመጣችሁት? ምን ነበር ሰሩ? ሞስኪራ ፔፕ ከፍሎ ነው እንደመጣው ሁለት ጊዜ ለካውንተር እንደዛ ጎል ያ ጎል ቢቆጠር ሳሊባ የሆነስ ተሰርታል ኢዚ ምን ጃረ በመድኃኒዓለም አረበ እንዴት ነው አንተ እንዴ? አረ እነሱ እኮ ስለማይችሉ ነው የወረዱትም ስለማይችሉ ነው ጎል ያላስቆጠሩብንም ስለማይችሉ ነው እንጂ እኛ ይሄን ዋንጫ እንደው እሺ ቆይ በሌላ ቪዲዮ መለሳ ከዴክላን ራይስ ውጭ ነው ግን ይሄን ዛሬ አርሰናል ነጥብ ይጥላል ብላችሁ የቋጠራችሁ ሰዎች በእውነት የዋሆች ናችሁ። እኔ አልቋጠርኩም ታውቃላችሁ። እኔ ዌስትሃሙ ቀን አምኛለሁ እንኳን ደስ አላችሁ ከ22 ዓመት በኋላ ምናምን ብያችኋለሁ። የዛን ቀን በቃ አርሰናል ይሄን ዋንጫ አሳክቷል። እኔ እየፈራው ያለሁት ለሱ አይደለም። አርሰናል ዋንጫ ማሳካት ጀመረ ማለት የምን ሜንታሊቲ ነው የሚፈጥርበት? የማሸነፍ ሜንታሊቲ። ዘንድሮ ቻምፒየንስ ሊጉን በሉ አልበሉም ችግር የለባቸውም። ቀጣይ ዓመትም ፕሪሚየር ሊጉን ለመድገም ይቀጥላሉ። ከዚህ በኋላም እያሉ ብዙ ትልልቅ ዋንጫዎችን የማሳካት ሜንታሊቲ ነው ቢውልድ የሚያደርገው። ያኔ አበቃልን። ወያላ ሊረግጠን ነው የሚመጣው፣ ሊገሉ ነው የሚመጡት። ፋሚሊ ይሄን ዓመት ብቻ አትዩ። ከዚህ በኋላ ይረግጡናል። ክለባችን መነሳት አለበት። ዩናይትድ መነሳት አለበት። ባልወንበሩን ልቀቅ፣ ተነስ፣ አክብርና ከደጃፉ ቆሟል የሊጉ ሻምፒዮን አበልልኝ። ይችላል አርሴ ይችላል፣ በለው ይችላል አርሴ ይችላል። እንደ ወየላችሁ 38ኛ ሳምንት ደረሳችሁ። ምድረ ቀሪላ ሁላ እያሳየው የንቀቴ ብዛት ለቋጣሪ እንደ ሂንካፔ ቂጥ እያሳየው ነው ነጥብ የምወስደው። ግማን ነው ተው ከሞኒው ግን እርሳ አንድ ጨዋታ ነው የቀረን። አርሰናል በላይ ያለው ሰማይ ብቻ ነው። ማንም አርሰናልን መስተካከል አይችልም። በዚህ ዘመን ለአርሰናል እያንዳንድሽ ትሰግጃለሽ፣ ሀገሩንም ለቀሽ ትወጫለሽ። ይሄ ገና ግማሽ ነው። እንግባለት፣ እንቀቅለዋለን። ጨርስ ሳብ ግጥም ዋንጫዬን አለቅም ይላል አባቴ። ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ቀደለበል ማለት ገባ አይደለ? ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናውቃለን። እኛ ደግሞ ተስፋ እያደረክ ስብር ስናረግ ደስ ይለናል። ገባ አይደለ? ዳኛ ቢዘርፈንም ባይዘርፈንም ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናውቃለን። ዳኞች ሌባ ናቸው። ግን በህይወቱ አንድ ቀን ለኛ ዌስትሃም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ? ያው ሙዚቃ ላይ ልጋብዝ። ሳብ ግጥም ዋንጫዬን አለቅም ነው። ገባ አይደለ? ዊ አር ዘ ገነርስ ጠላህ ወደድክና ምን አገባን?
ገባህ? ምን አገባ? እንችላለን። ታደንቀናለህ፣ ታሽቃብጥልናለህ። በተለይ ቻምፒየን ስንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ። ጽድት እንዳንቺ አይነት ሚዜ እኮ ታይተዋው ደብል ዶሜስቲክ ደብል የበላ ሚዜ ማድረግ ማለት እኮ ራሱ ትልቅ ክብር ነው ነው። ገባሽ አይደል? ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት። ሌላው አይገባም። እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት። የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት። ትደንሳለህ ኩኛ ብሩኖ። 19 ቲም ፈሬ እስኪ ማማ ድረስ ቋጥሬ ህሊና ከሌለህ ብላው ወያላ። ፈጣሪን ማትፈራ ከሆነ ብላው ወያላ። ቃር ነው ግን የሚሆንብህ። እቋጥራለሁ ብያም ሂጄ የኢንካፔን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ በሆንኩ፣ ምን አለ ድንጋይ በሆንኩ። ከዚህ ሰላም ነበርኩ። ኑሮ ነው እየኖርኩ ያለሁት እኔ። በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድን ነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብላኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የእኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን እኛ። በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ደህና አመሻችሁ፣ ሰላም አመሻችሁ፣ ደህና አደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው።